بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه الواجبات المتحتمات المعرفة على كل مسلم ومسلمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: والطاغوت عام فكل ما عبد من دون الله ورضي بالعبادة من معبود أو متبوع أو مطوع في غير طاعة الله ورسوله فهو طاغوت. إن شاء الله بالله تبارك وتعالى فقال ما نتلانتنا يتملكتنو يأين نبرو معنى الطاغوت ورؤوس أنواعه كمل رأس لي የጧጉትን ጽንሰ ሐሳብ በተመለከተ የሚያወራ የሆነ ርዕስ ነው። ከዛ ደግሞ ዋና ዋና የሆኑ አይነቶችን በተመለከተ የሚወሳበት የሚጠነጥንበት የሆነ ርዕስ ነው ብለን አይተን ነበር ማለት ነው። እና አሁንም ታዲያ ጧጉት የሚለው ማዕና ሊፈቱ ነው። ወጧጉቱ ጧጉት የሚለው እኮ አሉ ጧጉት የሚለው ቃል ዓሙን አዳራሽ ነው አሉ። ዓሙን ማለት ብዙ ቃላቶችን ወይም ብዙ ነገራቶችን ጠቅልሎ የሚይዝ የሆነ ቃል ነው። ወጧጉቱ ጧጉት የሚለው እኮ ዓሙን አዳራሽ ነው ወይም ደግሞ የሚጠቀልል ነው። ጠቅለል ያለ የሆነ ቃል ነው። ልክ አልዒባደቱ ኢስሙን ጃሚዑን ብለን እንደገለጽነው እዛ ላይ ጠቅላይ የሆነ ስም ነው እንዳልነው ልክ እንደዛው አሁንም ደግሞ ጧጉት የሚለው ቃል ማለት ነው ጠቅለል ያለ የሆነ ማዕና ነው አለው። ወጧጉቱ ዓሙን ጧጉት እኮ የሚለው ቃል ማለት ነው ማዕናው ዓሙን ያኔ ማለት ነው ያዳረሰ ነው ጠቅላይ ነው አሉ። ፈኩሉ ማ ዑቢደ ሚን ዱኒላሂ ወረዲየ ቢልዒባደቲ ፈኩሉ ሁሉም አሉ ማ ነገር ዑቢደ የተመለከ የሆነው ነገር በጠቅላላ ሚን ዱኒላህ ከአላሁ ተባረከ ወተዓላ ውጭ ማለት ነው የተመለከ ነገር በጠቅላላ ወረዲየ የወደደ የሆነ ቢልዒባደቲ በአምልኮ ማለት ነው ሲያመልኩት ሲጎናበሱለት ሲዋደቁለት ሰዎች ማነው ዒባዳ ሲሰጡት የዒባዳ ዘርፍ ማነው ሲያከናውኑ ከሱ ዘንድ ማለት ነው የወደደ የሆነ አካል ማለት ነው። ፈኩሉ ማ ዑቢደ ማንኛውም የተመለከ የሆነ ነገር በጠቅላላ ሚን ዱኒላህ ከአላሁ ተባረከ ወተዓላ ውጭ ማለት ነው የተመለከ ነገር በጠቅላላ ወረዲየ የወደደ የሆነ ቢልዒባደቲ በአምልኮ የወደደ ሰዎች ሲያመልኩት ዒባዳ ሲሰጡት የማይገባውን ደረጃ ሲሰጡትና ከፍ ከፍ ሲያደርጉት የወደደ የሆነ አካል ካልወደደ ጧጉት አይባልም ሊባል ነው። ተግባባን አይደለ? መሰለን ዒሳ ዓለይሂ ሰላም ይመለካል። ወከዛሊከ እናቱም ማለት ነው መርየም ዓለይሃ ሰላም ትመለካለች። እነሱ ማለት ነው ስላልወደዱ ላ ዩሰሙነ ቢማዳ ቢጧጉት ጧጉት ተብለው አይጠሩም። ማሰለን ሲጀመር ጧጉት አይደለም እነሱ። ምክንያቱም እዚህ ጧጉት የሚለው ገለጻው ስለማይገቡ ጧጉት የሚባለው ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጭ የተመለከ ነገር በጠቅላላ ወረዲየ የወደደ ቢልዒባደቲ በአምልኮ የወደደ ስንል እነሱ ያልወደዱት ሁላ በጠቅላላ የአላህ ባሮች ሷሊሆች ጥሩ ሰዎች ማለት ነው በጠቅላላ ማን ይወጣሉ ማለት ነው። ስለዚህ ወረዲየ ቢልዒባደቲ በአምልኮ የወደደ አምልኮ ሲሰጠው ዒባዳ ሲፈጸምለት ሲሰራለት የወደደ የሆነ አካል በጠቅላላ ጧጉት ተብሎ ይጠራል አሉ። ያኒ ማለት ነው ሚን ማዕቡዲን ከመመለክም ሊሆን ይችላል ዒባዳ የሚሰጠው ያኒ ማለት ነው ሚን ማዕቡዲን ከመመለክም ሊሆን ይችላል ሰዎች እያመለኩት ሊሆን ይችላል። እንግዲህ ዒባዳውን የወደደው ማለት ነው እያመለኩት ሲሰግዱለት ሲጎናበሱለት ማለት ነው ያኒ ይሄ አካል ምን ይባላል? ጧጉት ተብሎ ይጠራል። ሚን ማዕቡዲን የሚመለክም ሊሆን ይችላል ከመመለክም አንፃር ሊሆን ይችላል። አው ወይም ደግሞ መትቡዒን ከመከተልም አንፃር ሊሆን ይችላል። ሰዎች ያኒ በመጥፎ ነገር ሲያዝ አላህ ባላዘዘው በሆነው ነገር ላይ ሲያዝ ማለት ነው አዎ ትክክል ነው ብለው እሱን የሚከተሉት ከሆነ ምን ይባላል? ያኒ ጧጉት ተብሎ ይጠራል ማለት ነው። አው ወይም ደግሞ ሙጧዒን የሚታዘዙት ከሆነ እንተቢሁ አው መትቡዒን የሚለው የሚከተሉት ከሆነ ሰዎች በወንጀል የሚከተሉት ከሆነ ማለት ነው። አው ወይም ደግሞ ሙጧዒን የሚታዘዙት ከሆነ ያኒ በመጥፎ ነገር ሲያዝ ማለት ነው በወንጀል ሲያዝ ማለት ነው እሺ ብለው የሚታዘዙት የሆነ አካል ምን ይባላል? ጧጉት ተብሎ ይጠራል አሉ። ስለዚህ አው ሙጧዒን ወይም ደግሞ ማለት የሚታዘዙት የሆነ አካልንም ይጠቀልላል። ፊ ውስጥ ማለት ነው ፊ ገይሪ ጧዓቲላህ ያንን ሰው የሚታዘዙት ደግሞ ምንድነው? ፊ ገይሪ ጧዓቲላህ ከአላህ ትእዛዝ ውጭ ባለ ማለት ነው። ከአላህ ትእዛዝ ውጭ ማለት ነው። ፊ ገይሪ ውጭ ማለት ነው። ጧዓቲላህ ከአላህ ትእዛዝ ውጭ ማለት ነው። አላህ ባዘዘው ሳያዝ በመጥፎ ነገር ማለት ነው ሲያዝ ማለት ነው ያኒ ማለት ነው እሱን የምንታዘዝ ከሆነ ምን ይባላል? ጧጉት ተብሎ ይጠራል እያሉ ነው። ፊ ገይሪ ጧዓቲላህ
ከአላህ ትእዛዝ ውጭ ማለት ነው። አላህ ባዘዘው ነገር አዞ ሳይሆን የተከተልነው በመጥፎ ነገር አዞ በወንጀል አዞ እሱን ማለት ነው መከተል ነው ጧጉት የሚያስብለው ማለት ነው እንጂ አላህ ባዘዘው ነገር ካዘዘው ማን እንከተላለን። ነዓም ዑለሞች አሁን አላህ ባዘዘው ነገር ካዘዙ እንከተላቸዋለን። ነገር ግን በወንጀል ሲያዙን የምንከተል ከሆነ ጧጉት አድርገን ልንይዛቸው ነው ማለት ነው። ፊ ገይሪ ጧዓቲላሂ ወረሱሊህ ከአላህና ከመልእክተኛው ዓለይሂ ሰላቱ ወሰላም ወረሱሊህ ማለት ከመልእክተኛው ዓለይሂ ሰላቱ ወሰላም ትእዛዝ ያኒ አላህ ባላዘዘበት መልእክተኛው ዓለይሂ ሰላቱ ወሰላም ባላዘዙበት በሆነው ነገር ላይ ሲያዝ ማለት ነው ሰዎች የሚከተሉት ከሆነ ወይም ደግሞ የሚታዘዙት ከሆነ የዚህ ጊዜ ምን ይባላል? ጧጉት ተብሎ ይጠራል ማለት ነው። ስለዚህ ጧጉት የሚለው ሚን መዕቡድን ሊሆን ይችላል፣ ሰዎች እያመለኩት ሊሆን ይችላል በዒባዳ አው መትቡዒን ወይም ደግሞ በመጥፎ ነገር ሰዎች እየተከተሉት ሊሆን ይችላል፣ አው ሙጡዒን ወይም ደግሞ የሚታዘዙት ፊ ገይሪ ጧዓቲላሂ ወረሱሊህ ከአላህና ከመልእክተኛው ትእዛዝ ውጭ ባለ ያኒ ማነው አላህና መልእክተኛው ባላዘዙበት በሆነው ነገር ማለት ነው ሲያዝ ማለት ነው እሱን የሚከተሉትና የሚታዘዙት ከሆነ ይሄ ጧጉት ይባላል አሉ። ፈሁወ ይሄ አካል እኮ ጧጉት ተብሎ ይጠራሉ። ስለዚህ ይሄ ገለጻ በጣም ደስ የሚል የሆነ ገለጻ ነው። ሻሚልና ጠቅላይ የሆነ ገለጻ ነው። ሁሉንም ነገር በቃ በዚህ ገለጻ ካርነ በቃ ማለት የሚመለክ ብዙ ጣዖታቶችን ጠቅሎ ይዘል ማለት ነው። የሚመለክ ከሆነ ጧጉት ይባላል። ሰዎች በወንጀል ማነው ሲያዝ የሚታዘዙት ከሆነ የዚህን ጊዜ ማነው ምንድነው ጧጉት ይባላል። ወከዛሊከ መትቡዕም ከሆነ ያኒ ማነው መሪ ሆኖ ሰዎች በመጥፎ ነገር እሱ ሲሰራ ተከትለው የሚሰሩት ከሆነ ይሄም ጧጉት ይባላል። ስለዚህ ሰፋ ያለ የሆነ ማዕና ነው ማለት ነው ጧጉት የሚለው ገለጻ ማለት ነው። ይህን ገለጻ የገለጹት ኢብኑል ቀይም ረሂመሁላሁ ተዓላ ናቸው። ይህን ገለጻ እንዳደርገው የገለጹት በጣም ምርጥ የሆነ ታዕሪፍ ነው። ጧጉትን በደንብ አድርገው የገለጹት ይሄ ነው። ሌሎቹ አይማዎች ግን ከዚህም ውጭ ባለ በሌላ ነገር ገልጸውታል። የሌሎቹ አይማዎች ገለጻ ግን ያኒ አንዱን አስገብቶ አንዱን ያስወጣል። ይሄ ግን ሁሉንም በቃ ከአላህ ውጭ የሚመለከውን ነገር በጠቅላላ ጥቅልል አድርጎ የሚይዝ የሆነ ገለጻ ነው። ስለዚህ ወጧጉቱ ዓሙን ብለው የተናገሩት ከዚህ አንፃር ነው። ጠቅላይ የሆነ ማለት ነው ቃል ነው። ማንን የሚመለከውንም የሚታዘዙትንም ያኒ ማንን የሚከተሉትንም በጠቅላላ ከአላህ ትእዛዝና ከመልእክተኛው ውጭ ባለው ትእዛዝ ሲያዝ የሚከተሉትንም የሚታዘዙትንም አካል በጠቅላላ ጠቅልሎ የሚይዝ የሆነ ያኒ ስያሜ ነው ብለው ተናገሩ ማለት ነው። ኸይረን ይሄ እንግዲህ ማዕነ ጧጉት ነው። የጧጉት ማዕና ጽንሰ ሐሳብ ምን እንደሆነ አየነ በቃ አለቀ። አሁን ደግሞ ያኒ ርዕሱን ያየነው ይሄ ነበር። ጧጉት ማለት ማዕነ ጧጉቲ የጧጉት ጽንሰ ሐሳብ ጧጉት ማለት ምን ማለት ነው የሚለውን ነገር ነበረ ተመለከተነ። ወሩሱ አንዋዒሂ ዋና ዋና ደግሞ አይነቶቹን ብለን ነበርና ዋና ዋና አይነቶች የሚባሉትን ደግሞ ሊገልጹ ነው። ወጧጊቱ ከሲረቱን ወሩሱሁም ኸምሰህ ብለው ተናገሩ። ወጧጊቱ ጧጉቶች እኮ ማለት ነው ከሲረቱን በጣም ብዙ ናቸው፣ በጣም ብዙ ናቸው። ያኒ የጧጉት ያኒ በዚህ ገለጻ አይነት አሁን በገለጽነው ገለጻ ያኒ የጧጉት ገለጻ አይተናል አይደለ? የሚመለክ የሚታዘዙት የሚከተሉት ብለን ስንል በጠቅላላ ማለት ነው ያኒ በጣም ብዙ ነው ማለት ነው። ስለዚህ ጧጉቶች ወይም ጣዖቶች በጣም ብዙ ናቸው አሉ። ወጧጊቱ ከሲረቱን ጧጉቶች እኮ በጣም ብዙ ናቸው ከአላህ ውጭ የሚመለኩ ነገራቶች። ነገር ግን ዋና ዋናዎቹ ስንመለከታቸው ወርኡሱሁም ኸምሰቱን ወርኡሱሁም ዋና ዋናዎቹ ግን ኸምሰቱን አምስት ናቸው አሉ። ቢማዕና ወደ አምስት ይከፈላሉ ማለት ነው። አምስት ዋና ዋና ሌሎቹሳ በእነዚህ በአምስቶቹ ውስጥ ይገባሉ ማለት ነው። በአምስቶቹ ውስጥ ይካተታሉ። ወርኡሱሁም ኸምሰ አምስቶቹ ማለት ያኒ ዋና ዋናዎቹ አምስት ናቸው አሉ። አልአወሉ የመጀመሪያው ማለት ነው ዋናው ሸይጣን ያኒ ዋናው ጧጉት ምንድነው? አሸይጣኑ አዳዒ ኢላ ዒባደቲ ገይሪላህ በለን ያልን ማለት ነው። እዛ ትዝ ይላችሁ ከሆነ ኹዝ ዓቂደተከ ላይ ስንቀራ ምን ብለን ነበረ? ወጅተኒቡ ጧጉት የሚለውን ሼኽ መሐመድ ብን ጀምል ዘይን ሲፈቱ አጧጉቱ ጧጉት ማለት እኮ እዚህ አንቀጽ ላይ የተፈለገው አሸይጣኑ ሸይጣን ነው፣ አዳዒ የሚጠራ የሆነ ሸይጣን ነው፣ ኢላ ዒባደቲ ወደ አምልኮ ገይሪላህ ከአላህ ውጭ ወዳለ አምልኮ የሚጣራ በጠቅላላ ያኒ ጧጉት ተብሎ ይጠራል ብለው አይተን ነበር። እና አሁንም የመጀመሪያው እዚህ ላይ ነው። አሸይጣኑ ሸይጣን ነው አሉ። አዳዒ የሚጠራ የሆነ ሸይጣን ነው። ኢላ ወደ ማለት ነው ዒባደቲ ወደ አምልኮ ገይሪላህ ከአላሁ ተባረከ ወተዓላ ውጭ ወዳለ አምልኮ የሚጣራ ይሄ ነው ያኒ ማነው ዋነኛው ጧጉት አሉ። ኸይርን ስለዚህ ይሄ የጧጉቶቹ ለዋና መሪ ነው። ይሄ ዋናው ማለት ነው። ሸይጣን ስንል ሸያጢን ኢንስ ሊሆን ይችላል፣ የሰው ሸይጣን ሊሆን ይችላል፣ የጂን ሸይጣን ሊሆን ይችላል ማለት ነው። ኸይረን ይሄ ትልቅ የሆነ ጧጉት ተብሎ ይጠራል። ዋናው ማለት ነው ይሄ ነው። ኸይረን
والدليل مرجو قوله تعالى الله تبارك وتعالى قرآن من الال ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين بلو الله تبارك وتعالى إن قرال ألم أعهد قال ألقبه الله شوه من البرن قال ألا سكوت من البرن قال إذا شوه الوطة من البرن ألم أعهد مالت الله شيطان يملكوا سوچن يعني مالت من إلى يوم القيامة ቃል አስይዤ እኔ ማለት አልነበረ የላኳችሁ ወደ ዱንያ ያወጣኋችሁ ዱንያ ላይ የላኳችሁ ሸይጣንን እንዳትገዙ ሸይጣንን እንዳትታዘዙ ብዬ አልነበር እንደ የነገርኩ ያኒ ቃል ይዛችሁ ሄዳችሁት አናመልክም ብላችሁ አልነበር ብሎ አላህ ይጠይቃቸዋል። እና ያንን ሲናገር ምን አለ? አለም አዕሀድ ቃል አልገባሁም ምን ኢለይኩም ወደ እናንተ ያ በኒ አደመ እናንተ የአደም ልጆች ሆይ ማለት ነው። ያ በኒ ልጆች ሆይ ዘሮች ሆይ አደመ እናንተ የአደም ልጆች ሆይ ማለት ነው። ቃል አልገባሁላችሁም ምን እንዳታደርጉ አላ ተዕቡዱ እንዳታመልኩ ሸይጣንን እንዳታመልኩ ብዬ ቃል አልገባሁም ነበረ ማለት ነው። ቃል ይዛችሁ አልሄዳችሁም ነበረ። ሸይጣንን አንገዘም አንተን ብቻ እናመልካለን ብላችሁ ጌታችን አንተ ነህ ብላችሁ ቃል አልገባችሁም ነበርን? ሸይጣንን በኋላ ለምን አመለካችሁ ብሎ አላሁ ተባረከ ወተዓላ ይጠይቃል ማለት ነው። ኸይረን ስለዚህ አለም አሐድ ቃል አልገባሁም ነበርን ኢለይኩም ወደ እናንተ ያ በኒ አደመ እናንተ የአደም ልጆች ሆይ አላ ተዕቡዱ እንዳታመልኩ ሸይጣንን እንዳትገዙ ብዬ ቃል አልገባሁም ነበርን ወደ እናንተ ቃል አልያዛችሁም ነበርን ቃል እኮ አስይዣችሁ ነበር ብሎ አላሁ ተባረከ ወተዓላ ይጠይቃቸዋል። ኢነሁ እሱ እኮ ማለት ነው። ኢነሁ ማለት እሱ እኮ ማለት ነው። ኢነሁ እሱ እኮ ማነው ሸይጣን ይለናል አላሁ ተባረከ ወተዓላ ለኩም ለእናንተ እኮ ዐዱውን ሙቢን ለኩም ለእናንተ እኮ ዐዱውን ያኒ ማለት ነው ጠላት ነው። ሙቢኑን ግልጽ የሆነ ጠላት ነው አሉ። ኢነሁ እሱ እኮ ማለት ነው ለኩም ለእናንተ እኮ ዐዱ ያኒ ማለት ነው ዐዱውን ጠላት ነው። ሙቢኑን ግልጽ ያለ ፍንትው ያለ የሆነ ጠላት ነው ብሎ አላሁ ተባረከ ወተዓላ ነገረን ማለት ነው። ለእናንተ የወጣለት የሆነ ዋነኛ ጠላት ነው ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ማነው ከዚህ ያኒ አንቀጽ በመነሳት ምን እናለን? የመጀመሪያው ሸይጣን እናም ጧጉት ሸይጣኑ ብለን እናለን። ምክንያቱም አላ ተዕቡዱ ሸይጣንን እንዳታመልኩ እያለ ብሎ ሲናገር ሸይጣንን የሚገዛና የሚያመልክ የሆነ አካል ማንኛውም ከአላህ ውጭ ያለን ማለት ነው ያኒ ሽርክ የሚሰራው ቢድዓ የሚሰራው ምንድነው? ሸይጣንን እየታዘዘና ሸይጣንን እየተገዛ ስለሆነ ማለት ነው። ኸይረን الثاني ሁለተኛው الحاكم الجائر المغير لأحكام الله تعالى ብለው ተናገሩ። ሁለተኛው ደግሞ ከጣውቶች ዋና ከሚባሉት አልሐኪሙ ፈራጅ ነው አሉ። የሚፈርድ የሆነ አካል ነው። አልጃኢሩ በዳይ የሆነ የሚበድል የሆነ ማለት ነው። መጥፎ የሆነ ማለት ነው። ጃኢር ማለት ዛሊም ማለት ነው። በዳይ የሆነ መጥፎ የሆነ ፈራጅ ነው፣ ፍርድ ሰጭ ማለት ነው። አልሙገይሩ የሚቀይር የሆነ ሊአሕካሚላሂ ተዓላ ሊአሕካሚላሂ የአላሁ ተባረከ ወተዓላን ሁክም ማለት ነው። ብያኔን ተዓላ የአላሁ ተባረከ ወተዓላን ሁክም ብያኔን የሚቀይር ማለት ነው። አላህ ቁርአን ላይ ይሄ ነው ብሎ ፍርዱን ሰጥቶ ሳለ ይህ አይገባም ብሎ ማለት ነው የሚቀይር ማለት ነው። ፍርድ ሰጭና ዳኛ ይሄ በጣም ትልቁ ጧጉት ሆነ ማለት ነው። ዋናው ይሄ ነው አሉ። የአላህን ድንጋጌ የአላህን ፍርድ የሚቀይር እቀይራለሁ ብሎ የሚነሳ ይሄ ዛሊም ይባላል ማለት ነው። መሰለን አላህ ማነው የሰረቀን ቁረጡ ብሏል። ወከዛሊከ እንደዚህ የገደለን ግደሉ ብሎ ሳለ ይህ አያስፈልግም ብሎ እቀይራለሁ ብሎ የተነሳ የሆነ አካል ይሄ ጧጉት ነው ማለት ነው። ኸይረን ስለዚህ አልሐኪሙ ፈራጅ ነው። አልሙገይሩ ናም አልጃኢሩ ማለት በዳይ የሆነ መጥፎ የሆነ ማለት ነው። አምባገነን የሆነ ማለት ነው። አልሙገይሩ የሚቀይር የሆነ ቀያሪ የሆነ ሊአሕካሚላሂ ተዓላ የአላሁ ተባረከ ወተዓላ ሁክሞችን አላህ የሰጣቸውን ብያኔ የሚቀይር ማለት ነው። አላህ የሰጠውን ፍርድን ይህ አይገባም ብሎ የሚቀይር የሆነ ይሄ ራሱ ምንድነው? ሸይጣን ነው ያኒ ማለት ነው። ጧጉት ነው ብለን እንላለን። ከጧጉቶች በል ዋነኛው ጧጉት ነው ብለን እንላለን ማለት ነው። والدليل مرجو قوله تعالى الله تبارك وتعالى قرآن من الال ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا بلو الله تبارك وتعالى إنا قرال الله من الال لمركتين عليه الصلاة والسلام من الأجوال ألم ترى ألتملكتكم من الأجوال إلى الذين ورنزاسوش عليهم من አይተሃል እኮ በርግጥም እያለ ነው። አለም ተረ አልተመለከትክምን? አላየህምን? ኢለለዚነ ወደ እነዛ ሰዎች አልተመለከትክምን? የዝዑሙነ የሚያስቡና የሚሞግቱ የሆኑ ማለት ነው። የዝዑሙን ማለት የሚሞግቱ የሆኑ የሚያስቡ የሆኑ ምንድን የሚያስቡ የሆኑ ያኒ ዘዓመ ማለት
በትክክል ማለት ነው ሳያምኑ አምነናል ብለው ማለት ነው የሚሞግቱ ማለት ነው። መድረቅረቅ ማለት ነው ዝም ብለው ማለት ነው። የዝዑሙን የሚሞግቱ የሆኑ አነሁም እነሱ እኮ አመኑ አምነናል ብለው የሚሞግቱ እኛ እኮ አማኝነን አምነናል ብለው የሚሞግቱ ወደሆኑ ሰዎች አልተመለከትክምን ይላቸዋል። ቢማ በነገር ኡንዚለ በተወረደው በሆነው ነገር ኢለይከ ወዳንተ በተወረደው በሆነው ነገር በቁርአን ማለት ነው። ወዳንተ በተወረደው በሆነው ነገር በቁርአን አምነናል ብለው የሚሞግቱና የሚድረቀረቁ ወደሆኑ ሰዎች ማለት ነው። በትክክል ሳያምኑ ይህን የሚሞግቱ ወደሆኑ ሰዎች አልተመለከትክምን ይላል አላሁ ተባረከ ወተዓላ። ወማ በነገርም አምነናል ብለው የሚያስቡ ኡንዚለ በተወረደው በሆነው ነገር አምነናል ብለው የሚያስቡ ሚን ቀብሊከ ከአንተ በስተፊት ማለት ነው። ከአንተ በስተፊት በተወረደው በሆነው ነገር አምነናል ብለው የሚያስቡና የሚሞግቱ ወደሆኑ ሰዎች አልተመለከትክምን ይላል አላሁ ተባረከ ወተዓላ። ዩሪዱነ ይፈልጋሉ እኮ እነዛ ባንተም አምነናል ካንተ በስተፊትም በነበሩት ነብያቶች በተወረዱት በሆኑት መጽሐፎች አምነናል የሚሉት ሰዎች እኮ በምላሳቸው ዝም ብለው የሚሞግቱት ሰዎች እኮ መሆናቸውን አልተመለከትክምን እያላቸው ነው። ዩሪዱነ ይፈልጋሉ እኮ እነዛ ሰዎች አንየተሐከሙ መፋረድን ይፈልጋሉ ኢለ ጣጉት ወደ ጣዖታቶች ማለት ነው። ከአላህ ውጭ ወዳለ ፍርድ ማለት ነው መፋረድን ይፈልጋሉ። ከቁርአንና ከሐዲስ ውጭ ያለው ፍርድ ማለት ነው ሊፋረዱ ይፈልጋሉ። ሰዎች ያዘጋጁት ወደ ሆነው ፍርድ ማለት ነው ሄደው መፋረድንና ሁክምን መሰጠትን ይፈልጋሉ ብለው ተናገሩ ብሎ እየተናገረ ነው አላሁ ተባረከ ወተዓላ። ዩሪዱነ ይፈልጋሉ እኮ አንየተሐከሙ መፋረድን ይፈልጋሉ ኢለ ጣጉት ወደ ጣጉት ብሎ ጠራው ማለት ነው። ጣጉት የተባለው ምንድነው? ከቁርአንና ከሐዲስ ውጭ ባለ የሚፈርድ ፈራጅ ማለት ነው። እዚያ የተፈለገበት ከአላህ ውጭ ባኒ ማለት ነው። ከቁርአንና ከሐዲስ ውጭ ባለ ወደሚፈርድ ወደሆነ አካል እኮ ሄደው ይፋረዳሉ። ቁርአን ሐዲስን ትተው በቁርአን አምናል ይላሉ። ነገር ግን በትክክል ስላላመኑበት ቁርአንና ሐዲስ ማን ነው ይተውና ጭቅጭቅ ሲፈጠር ከቁርአንና ከሐዲስ ውጭ ወዳለ ሰው ወደ ሌላ ፍርድ ማለት ወደ ሰው ፍርድ ማለት ነው ሄደው ይፋረዳሉ። ይሄን እኮ ይፈልጋሉ ብሎ እነዚህን ሰዎች አልተመለከትካቸውም ምን ብሎ አላህ ለመልእክተኛው አለይሂ ሰላቱ ሰላም ይጠይቃቸዋል። ናም በግልጽ ነው አይተዋቸዋል ማለት ነው። ወቀድ በእርግጥም ኡሚሩ ታዘው ነበረ አንየክፉሩ እንዲክዱ ቢሂ በሱ ማለት ነው በዛ በጧጉቱ እንዲክዱ ማለት ነው። ከዓብ ኢብኑ አሽረፍ ተብሎ የሚጠራ በመልእክተኛው አለይሂ ሰላቱ ሰላም ጊዜ ጧጉት ነበር አንድ ማለት ነው። ሰውዬ ነው ቢማዕና ፍርድ ይሰጣል። በቁርአንና በሐዲስ ቀጥታ ማለት ሰዎች ሲጨቃጨቁ ወደኔኑ እኔ ፈርድላችኋለሁ እያለ ያኒ ወደ መልእክተኛው አለይሂ ሰላቱ ሰላም እንዳይሄዱ ይከላከል ነበር። እና ምን እያለ ነው እዚህ ላይ ወቀድ ኡሚሩ በእርግጥ ታዘው እያለ አንየክፉሩ እንዲክዱ ቢሂ በዛ ነው በጧጉቱ እንዲክዱ ታዘው እያለ ያኒ ማለት ነው ምን ያደርጋሉ? ወደ ጧጉት ሄደው መፋረድን ይፈልጋሉ እኮ ብሎ አላሁ ተባረከ ወተዓላ ተናገረ። አላህ ያዛቸው በጧጉት እንዲክዱ ነበረ። ነገር ግን እነሱ መፋረድን ይፈልጋሉ ብሎ አላሁ ተባረከ ወተዓላ ይናገራል። ወዩሪዱ ይፈልጋል አሸይጣኑ ሸይጣን እኮ ደግሞ ይፈልጋል እንደዛ ማለት ነው። ወደ ጧጉት ሄደው እንዲፋረዱ የሚያደርጋቸው ሸይጣን ነውና ወዩሪዱ ሸይጣኑ ሸይጣንም ይፈልጋል አንዩድለሁም ሊያጠማቸው ይፈልጋል ضلالا ጥሜትን ሊያጠማቸው ይፈልጋል በዒደን ሩቅ የሆነ ጥመት ማለት ነው። የራቀ የሆነ ከሐቅ የራቀን ጥመትን ሊያጠማቸው ይፈልጋል። ሸይጣን ነው እንደዚህ ያኒ ከትክክለኛው መንገድ ሊያርቃቸው ከሐቁ መንገድ ሊያርቃቸው ፈልጎ ነው ወደ ጣዖት ከአላህ ውጭ ወዳለ ፍርድ ማለት ነው ለመፋረድ የሚፈልጉት ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ እዚህ አንቀጽ ላይ መሐለ ሸሪዓችን ምንድነው? እኔ ዩሪዱነ አን የተሐከሙ ኢለ ጣጉት ወደ ጣዖት ወደ ጣጉት ወደ ሆነ አካል እኮ ሄደው መፋረድን ይፈልጋሉ ሲል አላህ እዚህ ላይ የሚጠቁመን ምንድነው? ያኒ ከቁርአንና ከሐዲስ ውጭ ወዳለ ፍርድ ሄዶ መፋረድ ያን ከቁርአንና ከሐዲስ ውጭ ባለ ፍርድ የሚፈርድ የሆነው አካል ጣጉት ተብሎ ይጠራል ማለት ነው። እኛ ደግሞ ሄደን የምንፋረድ ከሆነ ለጣዖት ተከታይ ተብለን እንጠራለን ማለት ነው። ስለዚህ ጥንቃቄ ልናደርግ ይገባል ነው። አሳሊሱ ሶስተኛው አለዚ ያነነው ደግሞ አሉ ሶስተኛው አይነት አለዚ ያነነው ይሕኩሙ ፍርድ የሚሰጥ የሆነ አካል ነው። ቢገይሪ ውጭ ማለት ነው ማ አንዘለላሁ አላህ ካወረደው ውጭ ባለ ማለት ነው። አላህ ካወረደው ውጭ ባለ አላህ ያወረደው ቁርአንና ሐዲስ ነው። ከቁርአንና ከሐዲስ ውጭ ባለ በሌላ የሰው ልጆች ባዘጋጁት በሆነው ህግ ላይ የሚፋረድ በህጋቶች በዲሞክራሲ ህግ በምናምን የሚፋረድ ማለት ነው። እዚህ ላይ ታዲያ ይህና ያነ ታዲያ ምንድነው ልዩነቱ ነው? ልዩነቱ ምንድነው? እዚህም ከአላህ ውጭ ባለ ወይም ከቁርአንና ከሐዲስ ውጭ ባለ ነው ፍርድ እየሰጠ ያለው። ያንኛው ሲባል ያንኛው ጃኢር ነው በዳይ ነው ብለናል።
አላህ የሰጠውን ፍርድ እየቀየረ ማለት ነው። ይሄ አይገባም እያለ እየቀየረ በሌላ ፍርድ የሚፋረድ ከሆነ የመጀመሪያው ይባላል አልሐኪሙል ጃኢር፣ በዳይ የሆነ አልሙገይር የሚቀይር የሆነ መጥፎ ፈራጅ ማለት ነው። ይሄኛው ግን ሶስተኛው አለዚ የሕኩሙ ያን የሚፈርድ ቢገይሪ ማ አንዘለላህ አላህ ካወረደው ውጭ ባለ የሚፈርድ የሚባለው ምንድነው? ሊቀይርም ይችላል ላይቀይርም ይችላል። እዚህ ላይ አም ነው ይሄ ሁክሙን ሊቀይረው ይችላል ወይ ነው ላይቀይርም ይችላል። ዝም ብሎ ቁርአን ሐዲሱን ትቶ ዝም ብሎ በሌላ የሚፋረድ ማለት ነው። በራሱ ህግ የሚፋረድ ቁርአን ሐዲሱን ሳይቀይር ያነ ግን ቁርአኑን ሐዲሱን እቀይራለሁ ብሎ የሚነሳ ነው የመጀመሪያው ሁለተኛው ማለት ነው። በዚህ ነው የሚለየው እንጂ ልዩነት የለውም። ኸይረን ወደሊሉ መረጃው ቀውሉሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወመን ለም የሕኩም ቢማ አንዘለላሁ ፈኡላኢከ ሁሙል ካፊሩን ብሎ አላሁ ተባረከ ወተዓላ ይናገራል። ወመን አካል ለም የሕኩም ያልፈረደ የሆነ አካል ፍርድ ያልሰጠ የሆነ አካል ቢማ በነገር አንዘለላሁ አላህ ባወረደው በሆነው ነገር በቁርአን ማለት ነው። ተግባባን አይደለ? አላህ ያወረደው አልኪታብ ወሱና ነው። በቁርአንና በሐዲስ እኮ ያልፈረደ የሆነ አካል ፈኡላኢከ እነዚህ አካላቶች ሁሙል ካፊሩን እነሱ ከሃዳኖች ናቸው። እነዚህ ክደዋል በትክክል ካፊሮች ማለት እነዚህ ናቸው ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ በዚህ አንቀጽ መሰረት ምን እናለን? ከቁርአንና ከሐዲስ ውጭ ያለን ሌላን ነገር ፈልጎ የሰው ልጆች ባዘጋጁት ህግጋት የተፋረደ የሆነ አካል ይሄ ሰውዬ ፈኡላኢከ ሁሙል ካፊሩን እነዚህ አካላቶች ከሃዲዎች ናቸው ብሎ ስላለ፣ ስለዚህ አለዚ የሕኩሙ ቢገይሪ ማ አንዘለላህ አላህ ካወረደው ውጭ ባለ በዲሞክራሲ በማንኛውም በሰው ልጆች ምንቃኔ አልቀዋኒን አልወድዕያ የሰው ልጅ ባዘጋጀው በሆነው ህግማና መሰረት መስተዳደርና መፍረድ ይሄ ማለት ነው ከእስልምና የሚያስወጣ የሆነ ያኔ ማለት ትልቅ ያኔ ማለት ነው ወንጀል ነው እንላለን። ሰውየውም ፍርድ የሚሰጥ ከቁርአንና ከሐዲስ ውጭ ባለ የሚፈርድ የሆነ ፈራጅ ማለት ነው ጧጉት ነው ብለን እንላለን እያሉ ነው ማለት ነው። እስከዚህ ድረስ በቀናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك خيرا